አንተ ወዲህ ርፎ መረባ አማራ እስላም ኦሮሞ ትግሬ አይባልም ርፎ መረባ ኢትዮጵያ ናት አማኒ ሁን ርፎ መረባ መንገድ በዘንጊ ሁን ርፎ መረባ ገበያው ጥጋቢ ሁን ርፎ መረባ ስለ ቴዲ አፍሮ ልጅ ነው የኢትዮጵያ ልጅ ነው እና እንግዲህ ዕውቀት ሰጥቶት ድምጡ ተደማጭ ነው ላበቃው በዓለማችን በጣም አዎ ደግሞ የራያ ዱበርቲ ያማራ ዱበርቲ ብሎ ስላነሳን ሀገራችን አሁን ይመለሳል እኮ አሁን ሰላም እንዴ እንዳላይቀርም መቼም የጨለመ ሰው ሳይነጋ ይቀርም ይነጋል እኮ አሁን እኚህ ብልህናት በቴዲ አፍሮ ኢትዮሪካ አልበም ውስጥ ጀንበር በተሰኘው ሙዚቃ መግቢያ ላይ ስለ ሀገር ሰላም ሲማጸኑ የአንድነትን ዋግ እርፎ መረባ በማለት ሲመርቁ የሚደመጡት እናት ናቸው። ለመሆኑ እኚህ እናት ማን ናቸው? ከቴዲ አፍሮ ጋራ ምን አይነት ግንኙነት አላቸው? አልበሙ ከወጣ በኋላ ስለተሰማቸው ጉዳይና ፖለቲከኞችን ስላስጠነቀቁበት መልእክት እንዲሁም ስለ ቴዲ አፍሮ የተለያዩ መረጃዎችን አጋርተዋል። እኛም መረጃውን ይዘናል ተሰሙታላችሁ። ከዚያ በፊት ግን ውድ የቻናላችን ቤተሰቦች የሀገራችን ፖለቲከኞች ህዝቡን መከፋፈል ስራዬ ብለው በሚያራግቡበትና የተማረ የሚባለው ትውልድም ጎሰኝነትን በሚያቀነቅንበት በዚህ ዘመን እንደኛ አይነት እናቶች አስተዋይነት የተሞላበት ንግግር እንዴት እንደምትረዱት ሐሳብ አስተያየታችሁን ብታጋሩን ደስ ይለናል። እናቶቻችን የዚህ አይነቱ ጥልቅ መረዳት ኖሯቸው በፖለቲካው መድረክ ይሄ ነው የሚባል ተሰሚነት የሌላቸው መሆኑንስ እንዴት ነው የምትገነዘቡት? አስተያየታችሁ አጋሩን። ሌላው ዛሬ የተሰማ አንዱ ትልቁ መረጃ ታዋቂው የአሜሪካ የውጭ ጉዳይ ሚኒስቴር ባልደረባና የኢትዮጵያ አምባሳደር የነበሩት አሜሪካዊው ባለስልጣን ስለ ቴዲ አፍሮ አስቸኳይ አዲስ መልእክት አስተላልፈዋል። ይሄ መልእክት ማስጠንቀቂያም ጭምር ያዘለ ነው። ለመሆኑ እኚህ አምባሳደር ስለ ቴዲ አፍሮ ምን አሉ? የምትሰሙት ሌላኛው መረጃችን ነው። ሰላም እንዴት አላችሁ? ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ መጀመሪያው መረጃችን እኛም እናልፋለን። አዎ የኔ ይበልጥ አይደለም አይጠቅምም ውድመት ነው የሚያመጣው። ጦርነት ምን ያመጣል? ኪሳራ ሰው መሞት ገንዘብ ማውደም ሌላ ነገር ጥቅም የለውም። የቴዲ አፍሮ ጀንበር ሙዚቃ መግቢያ ላይ ልብ የሚያሞቅና የፍቅር ኃያልነትን የሚሰብኩት እኚህ እናት ሸንተሞ ያሲን ይባላሉ። ነዋሪነታቸው ራያ ጃዋ ከተማ ነው። ጀንበር ሊሽ ባይኔ ያለ በዚህ ሙዚቃ ውስጥ ደጋግሞ ቴዲ አፍሮ ያዜማል። ጀንበር ብርሃን ነች። ጀንበር ከጎሰኝነትና ከጥላቻ የነጻችው ኢትዮጵያም ጭምር ነች። በጎሰኝነት ያደፈው የኢትዮጵያ ማህበራዊ መስተጋብር እንደገና እንደ ማለዳ ፀሐይ እንድትወጣ የሚመኝበት ሙዚቃ ነው። ታዲያ የዚህ ሙዚቃ ማዕከል አድርጎ ቴዲ አፍሮ ያጫቸው እኚህ የወሎ እናትና ወዳጆቻቸው ናቸው። ስለ አንድነትና ሰላም የሚሰብኩት እኚህ እናት ከዚህ ሙዚቃ በፊት ብዙ መከራና ስቃይ አይተዋል። በተለይም በሰሜኑ ጦርነት ጊዜ ከቤት ከቀያቸው ተፈናቅሏል። በርካታ ወጣቶች በጦርነት እሳት ሲቆሉም ተመልክተዋል። ይህን ሰላምና አንድነት ከፈጣሪያቸው የሚማጸኑበት የዚያን ቪዲዮም ነገር ከዚህ ጉዳይ ጋር የተያያዘ ነው። ቪዲዮ በማህበራዊ ሚዲያ ከተሰራጨም ቆይቷል። ሰሞኑ ደግሞ ቴዲ አፍሮ ኢትዮሪካ አልበም ውስጥ ጀንበር በተሰኘው ሙዚቃ መግቢያ አድርጎ ከተጠቀመው በኋላ እኚህ እናት አስተያየታቸውን ለአንድ ሚዲያ ተናግረዋል። በቃለ መጠይቃቸው ቴዲ አፍሮን እንደ ልጃቸው እንደሚመለከቱት የፍቅርና የሰላም ሰባኪነቱ እንደሚወዱለትም ተናግረዋል። የእናት ልጆች ተጣልተው ምን ያመጣል? የነየሊ አሁን ገደልከው የእናት ልጅ ምን ታረጋለህ? ወይኔ ወንድም ወጣቶቹ ልጅ ከፋፋይ ከሆኑ ድርጊቶች እንዲታቀብ የተማጸኑት እኚህ እናት ቴዲ አፍሮ እንድታወቅ ስላደረገ አመሰግናለሁ ብሏል። የተማረ የተባለው ወገን በጎሳና በሃይማኖት ተከፋፍሎ ጥላቻ በሚዘራበት ጥቅም እስካገኘ ድረስ ኢትዮጵያ ብትፈርስ ግድ የማይሰጠው ፖለቲከኛ እንደ አሸን በፈላበት በዚህ ወቅትም እንደዚህ አይነት እናቶች ግን ፍቅርና አንድነትን ሲሰብኩ መመልከት ብዙዎችን በማህበራዊ ሚዲያ በኩል ተገርሟል። መለያየትን ይነቅፋሉ። እኚህ እናት አንድነትና ሰላምም የሚሰብኩት የሆነ ጥቅም ለማግኘት አይደለም የህይወት ዘይቤያቸው ስለሆነ ነው በማለት ብዙዎችን በአድናቆት ገልጿቸዋል። ብዙዎች እኚህ እናት የኢትዮጵያ እናቶችን ይወክላሉ ይላሉ። እናቶቻችን የጎሳና የሃይማኖት ድንበር ሳይገድባቸው ሰውን በሰውነቱ ብቻ ያከብራሉ በሚል ነው እኚህ እናት የኢትዮጵያን እናቶች ምሳሌ ያደረጓቸው። እኚህ እናት በጦርነቱ ወቅት ብዙ መከራ ያዩ እናት ናቸው። በጎሰኝነትና በሃይማኖት ልዩነት
የሚፈጠሩ መካረሮች መነሻቸው መለያየት ከፍቅር ይልቅ ጥላቻን የመከተል ጎዳና ነው በማለት አጽንኦት ሰጥተው ተናግሯል። እኚህ እናት አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም እርሶ መረባ እያሉ መግቢያውን በምርቃት የሚቀድሱለት የራያ እናት ናቸው። ሲያወሩ ውለው የማይጠገቡ ካለማቋረጥ ከአፋቸው ማር የሚንጠበጠብ ኢትዮጵያዊት እናትም ጭምር ናቸው። መከራ ያጣፈጣቸው ኢትዮጵያዊ እናት ማለታችን ነው። በልጅነት ወራታቸው መውለድ ተስኗቸው ፈጣሪያቸውን በእንባ ሲማጸኑ ኖረው በ47 ዓመታቸው እግዚአብሔር ማህፀናቸውን የከፈተላቸው በእድሜ ጣሪያቸው በልጆች የተባረኩ የሳራ ታሪክ ለሳቸውም የሆነላቸው እድለኛ እናትም ናቸው። እኚህ እናት ከኚሁ እናት ጋር በተያያዘ አንድ ወጣት ከአልበሙ መለቀቅ በኋላ መኖሪያ ቤታቸው ድረስ ተጉዞ ቴዲ በዓለሙ ሁሉ ታዋቂ እንዳደረጋቸው ይነግራቸዋል። ዘፈኑን ሰምተው እንደሆነም ይጠይቃቸዋል። እኚህም እናት አዎ ሰምቼዋለሁ በማለት በአስተዋይነት ይናገራሉ። ጠያቂው ዘፈኑ ስለ አንድነት በዘርና በሃይማኖት ሳንከፋፈል እንድንኖር የሚማጽ መሆኑን እንደነገሩ ጠቅሶላቸው ወጋቸውን ቀጠሉ። በመላው ኢትዮጵያ የሚገኙ እናቶቻችን የጥንታዊቷና የጸናችው ኢትዮጵያ እውነተኛ መሰረቶች መሆናቸው በዚህ ቃለ መጠይቃቸው እኚህ እናት ተናግረዋል። እንደ ሸንተሞ ያሲን ያሉ እናቶች የዘመኑ የፖለቲካ ልሂቃን ሊደርሱበት የማይችሉ ጥልቅ የሰውነት ትምህርት ቤት እንደሆኑም ነው በዚህ ምርቃታቸውና ቃለ መጠይቃቸው የገለጹት። እንደነዚህ አይነት እናቶች በጦርነት እሳት ውስጥ አልፈው መፈናቀልን ቀምሰውና መከራን ተጋፍጠውም እንኳ ከአፋቸው የሚወጣው ቃል ዛሬም ፍቅር፣ አንድነትና ምርቃት ነው። ይህ የሚያሳየው የኢትዮጵያዊነት እሴት ምንጭ የትምህርት ደረጃ ወይም የፖለቲካ ንግግር ሳይሆን ከትውልድ ትውልድ ሲተላለፍ የመጣውና በእናቶቻችን ልብ ውስጥ የታተመው የመቻቻልና የጋራ አብሮነት መንፈስ መሆኑን ነው። የእኚህ እናት ቃላት በቴዲ አፍሮ ጀንበር ሙዚቃ መግቢያ ላይ ሲሰሙ ለዘመናት የገነባ ነው የኢትዮጵያዊነት ማገር ገና እንዳልፈረሰ የሚያበስሩ የምስራች ናቸው ይላሉ ብዙዎች። ይሁን እንጂ ዛሬ በየመድረኩና በማህበራዊ ሚዲያ የሚንጫጩት የፖለቲካ ልሂቃን ከእኚህ እናት የጥበብ ምንጭ መቅዳት ሲገባቸው ይልቁንም ልዩነቱን በመቆፈር ሀገሪቱ ወደ ገደል እየገፏት ይገኛሉ በማለትም እኚህ እናት በብዙዎች ዘንድ አድናቆት አትርፏል። የተማረ የተባለው ወገን የታሪክ ቁስሎችን እየጫረ በትውልድ መካከል የጥላቻ ግንብ ሲገነባ፣ እኚህ በጦርነት እሳት ያለፉ እናት ግን እርሶ መረባ እያሉ የሰው ልጅን ክብር ከጎሳና ከሃይማኖት በላይ ሰቅሏል። ይህም የሚያሳየው እውነተኛ እውቀትና ብስለት ያለው በየትምህርት ቤት ቅጽር ግቢ ውስጥ ሳይሆን በኢትዮጵያዊ እናቶች ሩህሩህ ልብ ውስጥ መሆኑን ነው። በተቃራኒው የተማረ የተባለውና በየመድረኩ የሚሰየመው የፖለቲካ ልሂቅ ልዩነትን በማጉላትና ጥላቻን በመዝራት የታሪክ ተጠያቂ የሆነም ይገኛል። ፖለቲከኞቻችን በጎሳና በሃይማኖት አጥር ውስጥ ተሸሽገው አገርን ሲያደሙ፣ በራያ ዋጃ ያሉት እናት ግን አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም በማለት የጥበብን ማህተም ያሳርፋሉ። የልሂቃኑ ፖለቲካ ለስልጣንና ለጥቅም ሲባል የኢትዮጵያን የመበተን ስጋት ውስጥ ሲጥላት፣ የእናቶቻችን ጸሎትና ምርቃት ግን አገሪቱን በአንድነት ገመድ አስተሳስሮ ማቆየቱን የእኚህ እናት ምርቃት ጥሩ ማሳያ ነው። ትውልዱ ማንነቱን መፈለግ ያለበት ከፖለቲካዊ መፈክሮች ሳይሆን ከነዚህ እናቶች ማህፀንና ጭን ነው በማለት አንዳንድ ታዋቂ የሶሻል ሚዲያ ጦማሪዎችም ተናግረዋል። ኢትዮጵያዊነት ትርጉሙ በምሁራን መጽሐፍ ውስጥ ብቻም ሳይሆን በእንደነኚህ አይነት እናቶች የዋህነት፣ ትዕግስትና የእንጀራ አገላባጭ እጆች ውስጥ ይገኛል። እናቶቻችን የብሔር ማንነት ሳይገድባቸው ሰውን በሰውነቱ ብቻ የሚያከብሩበት ጥበብ ለወጣቱ ትውልድ ዋነኛው የሞራል ኮምፓስ ሊሆን ይገባል። ከእናቶቻችን የምንቀዳው ፍቅር ብቻም ሳይሆን እንዴት በመከራ ውስጥ አልፎም እንደ ማለዳ ፀሐይ በምርቃት መውጣት እንደሚቻል ጭምርም ነው በማለት በሶሻል ሚዲያ የተለያዩ ጦማሪዎች እኚህ እናት አድንቀው ጽፈዋል። በመጨረሻም ቴዲ አፍሮ በጀንበር ሙዚቃው ላይ የነዚህን እናት ድምጾች ማጽደቁ የኢትዮጵያ ሕመም መድኃኒት ወደ ሴቶቻችን መመለስ መሆኑን ትልቅ ማሳያ ነው ብሏል። ጀንበር ብርሃን ናት፣ ብርሃን ደግሞ ጥላቻን ያጠፋል። እንደ ሸንተሞ ያሲን ያሉ እናቶች ደግሞ የዚያች ብርሃን ባለቤት ናቸው። ኢትዮጵያ ከገባችበት የጎሰኝነት ጨለማ ወጥታ ዳግም ልክ እንደ ማለዳ ፀሐይ እንድትደምቅም ከተፈለገ የልሂቃን የጥላቻ ድምጽ ጠፍቶ የእናቶቻችን የሰላምና የአንድነት ምርቃት በምድሪቱ ላይ ሊነግስ ይገባል። የትውልዱ መዳኛ በፖለቲከኞች ስሌት ሳይሆን ከእናቶች የፍቅር ውስጥም ነው ሲሉ አንዳንድ ጸሐፊያን አሳስበዋል።
ሌላው ዛሬ የተሰማው አሜሪካዊ ዲፕሎማት አምባሳደር ቲቦር ኔጂ የኢትዮጵያን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቅርበዋል። ቲቦር ኔጂ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዘመናትን ያገለገሉ አንጋፋ ዲፕሎማት ናቸው። በተለይም ከአፍሪካ ቀንድና ከኢትዮጵያ ፖለቲካ ጋር ጥልቅ ቁርኝት ያላቸውም ሰው ናቸው። በኢትዮጵያም የአሜሪካ ተወካይ አምባሳደርም ሆነው አገልግሏል። ታዲያ አምባሳደሩ በማህበራዊ ሚዲያ ገጻቸው ወይም በኤክስ ገጻቸው ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸውም ጠቁሟል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል ብለዋል። እኚህ አምባሳደር ቴዲ አፍሮ ስሙትን በማለት ለተከታዮቻቸው መልእክት አስተላልፈዋል። ይሄ አስተያየት ቴዲ አፍሮ በሙዚቃው የሚያቀርበው ማህበራዊና ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ የውይይት መድረኮች መውጣቱን ያመለክታልም ተብሏል። ቲቦር ኔጂ ለ32 ዓመታት ያህል በአሜሪካ የውጭ ጉዳይ መስሪያ ቤት ወይም ስቴት ዲፓርትመንት ውስጥ በተለያዩ የኃላፊነት ደረጃዎች አገልግለዋል። እንዲሁም በኢትዮጵያ የአሜሪካ አምባሳደር ሆነው ከ1999 እስከ 2002 እንደ አውሮፓውያን አቆጣጠር በእኛ ደግሞ ከ1991 እስከ 1994 ዓመተ ምህረት ድረስ አገልግለዋል። አምባሳደር ሆነው የተሾሙትም የኢትዮጵያና የኤርትራ ጦርነት እየተካሄደበት በነበረበት ወቅት ሲሆን ጦርነቱ ለማስቆም በተደረጉ የዲፕሎማሲ ጥረቶችና የአልጀርሱ ስምምነት ላይ ንቁ ተሳትፎ እንደነበራቸውም በታሪክ ተጽፏል። ቲቦር ኔጂ ዛሬም ድረስ በማህበራዊ ሚዲያ በተለይም በኤክስ ወይም ትዊተር ስለ ኢትዮጵያና ስለ አፍሪካ ቀንድ ፖለቲካዊ ሁኔታዎች በስፋት ትንታኔ በመስጠትና አስተያየታቸውን በመግለጽ ይታወቃሉ። አሁን ደግሞ በቴዲ አልበም ዙሪያ ጠንከር ያሉ መልእክቶችን አስተላልፈዋል። ፖለቲከኞችም የቴዲን ትችት በቁም ነገር እንዲመለከቱትም ነው ያሳሰቡት። ውድ የዛሬ መረጃ ቤተሰቦች ለአሁኑ የያዝነው መረጃ እነዚህን ይመስል ነበር። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።